ነገር በደንብ ግልጽ ነው። ማንም አይቶ የሚረዳው ነገር ስለሆነ ማለት ነው። ምን ተደረገ? እሺ እባክሽ በጣም ጥሩ ተደረገ መሰለክ። ሰሞኑን አንተንም ኤርሚላንም በደንብ አርጋ ያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደው ካላገኘኋት ምናምን ስትይ ነበር። ለዚህ ነበር እንዴ ነው ያልኩትኛ። በስራ ማያዝ ነበር ያለ ለካ ውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸውም እየሞከርሽ ነው ያለ የሚመስለው ነው። በመጀመሪያ ደረጃ ለሰው ልጅ ክብር ይኑር። ሙዜ ክብር ስላለኝ ነው የሚያወራውሻለሁ እንጂ ማውራት በመጀመሪያ ደረጃ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር እንዳታወራ ከጅምር ነው አንተ የፈለኩት ምን እንደሚናገር ለምን ደስ አይልም የሚያወራው የፈለጋቸው ነገር የለቋል አውራ። አንድ ሰው እንደፈለገ መሆን ይችላል። የባሰ አታምጣ። እንደሰማችሁ እንግዲህ ሩታ በድጋሚ ሰደበቻት ማለት ነው፣ ብዙዬ ማለት ነው። እኔ በነገራችን ሮቤል የሚባል በቃ ሩታ ማለት ያንዳንዱ ነገር ብቻሽን መቋጨታችማ ጎትተሽ ማለት እንደማይስማሙ ታውቃለሽ። ያው ነገሩ ማባባስ ስለምትፈልጊ ነው እንጂ እውነት ለማናገር ቡዜ ላንቺ በጣም ጥሩ ናት። ስጀምር የአብረሽ ቤተሰብ ላንቺ ጥሩ ናቸው። የኔ ቆንጆ ተረጋጊ፣ በስሜት ባትመሪ፣ ተመልካች እንዲጠሉሽ ባታረጊ አሪፍ ነው። አሁን የምታሳይ ካራክተር በጣም ተመልካች እንዲጠላ፣ ስርዓት እንደሌለሽ፣ ባለጌ እንደሆንሽ ነው የተቆጠርሻለሽ። ይሄ ደግሞ በገዛ እጅሽ ነው በነገራችን ላይና ጥሩ አይደለም። በቃ ነገሩን ማለት እውነት ለመናገር ቡዜ ምንም ያጠፋችው ነገር የለም። አብርሽ ስትወቅስ ነበር፣ አብርሽ ስትጣላ ነበር አይደለ? ላንቺ ነበር ስትቆም ስትጀምር ደግሞ በስርዓት ለምን ዋሸሽኝ፣ ይሄ ነገር ትክክል ነው ወይ ብላ ነው የጠየቀችሽ። አንቺ የመለሽው ምላሽ ትክክል አልነበር። እውነት ለመናገር እንደ አንድ ወዳጅ እንደ አንድ ቤተሰብ አረ ተረጋጊ የኔ ቆንጆ። የሰው አይን ጥሩ አይደለም እና ያውን የሚያታደርግ የአክተር ትክክል አይደለም። በቃ የራስሽ ውሳኔ አንቺ ወስኝ። በቃ ይሄም ደግሞ ለጋጋታም ዝም ብሎ ያወራል። ዝም ብሎ በስማ አሞል ከቤተሰብ ነው እንዲህ ስርዓተ ቢሶች። አረ ተረጋጉ። በስማም ሰው ምን ይላችኋል?